ሲሆንማ እንደበት ምላስክ ይሰራል። እቺ ግን እቺ ቤተሰብ ያላሳደጋት እቺ ሴት አሰዳቢ ገረድ፣ ይቅርታ አድርጉልኝ እህቶቼ ይህን ስድብ በመሳደቤ እኔም ከግርድናን የወጣው የተነሳሁት። ግን እውነቷን ነው። መታ ቤት ላጽዳለች፣ ስራዋን አውቃለች። የሀይሚ እግር አጣቢ ነች ትኖሪያለሽ አንቺ እከክ ማለት ነው። ይሄ ነገር ግን ድራማ ሳይሆን ሪል ከሆነ ትዕግስት በውስጥ አወራሻለሁ። ኢትዮጵያ 2 ልጆች አላችሁ እዚህ ውስጥ። ይሄ ነገር ሪል ከሆነ ህግ ያለበት ሀገር ነው ያለ ነው። እናወራለን። በሴት ልጅ ሞራል ልትጫወት ልትረማመድ አትችልም። እች ልጅ ገና ታዳጊ ናት። እች ልጅ ገና ብዙ ተስፋ ያላት ናት። ልታሳብዷት ነው የተነሳችሁት። ካሜራ እየደቀንቅ አልቀርጽም ሂጅ ብለክ ቤኪ መቆጣት አትችልም። መቆጣት አትችልም ሆይ ከሀይሜ እጅ አንተ አልበላህም ወይ? ከሀይሜ እጅ አንተ አልጠጣህም ወይ? እናንተ እባቦች ተባብራችሁ ልጅቷ ልታሳብዱ እናንተ ታብዳላችሁ ቀድማችሁ። እንዴ የምን ብልግና ነው? እሷን አንቅሮ በጥፊ ጆሮ ግንድ አባቷን እንኳን ለምን መንታት ታረግዘም? እንኳን አንድ ልጅ እንደማስወጣት ግቢ መኪና ይዞ ይወጣል እንዴ? ይሄ ምን አይነት ዱቄታም ነው? ቆይ ልጁ እንደዚህ የሆነው ወንድሙ ወጥቶ ወርቅ አውልቅ ይላል፣ ባልተብዮ መጥቶ የለችም አጣዋት ይላል። እኛ ላይ ድራማ የምትሰሩት እኛ ላይ ማንም እንኳን እናንተን ያወቅናችሁ አሁንማ በእናንተ ተነሳ ዩቲዩበር እንዳለ ጣላውኝ እኮ እኔማ የመጣው ሁሉ በቃ ዝም ብዬ ነው አንዳንዴ ማየው። ከልቤ ነበረ እንትን ምለው። ለምን እሷን ለማናገር ለእሷ ንግግር እንኳን ጭራሽ ጸጉርን ታሻለች። የማትፈልጋትን ሴት እንኳን ጸጉርን አይደለም እቤት ማስገባት አያስፈልግም። ገላህን ታጠብ፣ ጸጉርን እንደዚህ ሆነ ተቆርጠክና ማና ባሽ ስለሆንሽ ነው አንቺ እሱን የምታይሹ። በግድ እኮ የለም እንደኔ ባሌ ካልፈለገኝ እኮ ለልጄ ተቆራጭ ያደርጋል። ልጄን ይዤ ነው የምቀመጠው። 4 ነጥብ በስርዓት እንኳን ያገባሁት። አንቺ በግድ ልጁን ምን አስነክተሽ እንደሆነ እዛ አጋድመሽው እዚህ ቤት ነው ታይ እባክሽ። ሊበላ መርዛ ባሽ ይብላና አንቺ ልእከካም ማለት ነው። እኔ ባለጌ ሆኛለም የምሳደበው። ግን ምንም ብትናገሩ ሲጀመር አላይም ሲል አይነሽ ይጥፋ። እኛንማ ለምን ታያለሽ? ልክል እንደ አንቺን ሚዲያ ላይ እንዳትወጪ ነው የምናረገው። እንግዲህ እስቲ ኢየሩስ ነሽ ማን ነው ስሟ ራሱ እቺ ሰላቢ ምን አይነት ደንቆሮ ናት በእናታችሁ። እቺ መሀይም ብሏል። እውነቱን ነው። እኔ በጣም ዛሬ እመቤቴን ነው የምላችሁ እንደዛ ተበሳጭቼ አላውቅም። አንደኛ መሳደቧ፣ ሁለት ሀይሚ መናገሯ። እንዴ የምን ብልግና ነው? ቀጥሉ እህቶች እናንተ የኔ ወዶች እየተረጋጋችሁ የኔ ቆንጆ ምን አባት ይደረጋችሁ። እንደናንተ እኮ ሰው አይገኝም። ምን ነው ከሻለሽ አይም መናገር የምትችልበት እንትን የላትም፣ አፍም የላትም፣ አቋምም የላትም። ማንንም እሷ አይ የተለቀው እኮ ነው ያለችው። እቃዋ የተለየዝች የዝች ልቃሚ አንቺ አታውቂያትማ። ልጅቷን እኮ ነች አሁን እኔን አቃጥራ የደፋችኝ። አሁን እቺ ልጅ እኮ ነች እግዚአብሔር የተለች እቃዋ የተለንትኗ እቺ ብስድ ሃይሚን የምትናገር እሷ ነው። በእሷ አፍ ነው ሃይሚን የምትጠራው። የውላችሁ ሃይሚ ራሷ አንገባትም ያለ ነው። እቃውም እኮ የራሷ እቃ ነው። ይመልስ እቃውን። እውነት ከሆነ አንቺ ኢትዮጵያ ነው የምትኖሪው። አንቺ ኢትዮጵያ ውስጥ ታውቂያለሽ። ስለዚህ እውነት ከሆነ ይሄ ስራ ካልሆነ እቃዋንም ያካፍላት። ቤቷን ደግሞ ሰርፕራይዝ አደርግሻለሁ ብሎ ከቤቷ ሳይነግራት ነው ያስወጣት። አንቺ ውጪ ከዚህ ቤቷንም እንደነበረችው ፈልጎ ቤቷን የተከራየችውን ቤት እንዳስወጣት ይመልስ። እቃዋንም ያካፍላት። እውነት ከሆነ ነው የምላችሁ። እውነት ከሆነ የነገውን አይተን እሷም ተመልሳ መታ ሊከራከሩና እኛን ሊያጃጅሉን ከሆኑ ከነመፈጠራቸው ምን ተዋቸዋለን? እኛ ችግር የለውም። እኔም እኮ ማለት አሁን እነሱ ልክ እንትን ብለው አንድ እዛ ቤት አንድ በዚህ ቤት የሚሰሩ ከሆነ ግን እውነት ከሆነ እነሱ ራሳቸው ያውቃሉ። እኛ አይመለከተንም። ግን ስራም ቢሆን እሷን እየሰደበች እሷን ቆሻሻ ነው ቤቱ እንዲህ ያለች ይቺ ቆሻሻ በላች እኮ ራሱ ምን ተመስል ነበር መጀመሪያ ቪዲዮ ላይ በላች። እቺ ቆሻሻ የፈለጉትን ባድረግ የምትዩ እንዴት እንደምናደርግ ደግሞ እናሳይሻለን። እርስ ቤቴን ኮፒ ሊንክ አድርጉ በእናታችሁ። ዋድን እየሰጠኝ ነው እናንተ። ወይኔ እናቴ
ኮፒ ሊንክ አድርጉ፣ ሪፖርት አድርጉ በእናታችሁ ኮፒ ሊንክ አድርጉ። በቃ ውጪ። የማይናገሩ ከሆነ ውጪ፣ አስወጪና ውጪ። የማይናገሩ ከሆነ ምን ያደርጋሉ? በቃ ነው ታብታብ አድርጉ፣ ኮፒ ሊንክ አድርጉ። የማይናገሩ ከሆነ ምን ፎቶ ሊታይ ከሆነ አንናገርም እንዴ? አይ ገኒ ተረጋጊ። እኛ ቅድምም እዛ ቲጂ ቤት ጀምረን ነበር። አሁን ስለገባሽ ነው እንጂ አልሰማሽም ነበር። አዎ እኮ ቲጂ ቤት ነበርን እና አልሰማሽ። አንቺ አሁን ስለገባሽ ነው እንጂ ብዙ አውርተናል። ግን ይሄ አሁን መሰለሽ እኮ እኔም ብዙ ልጆች እየነገሩን ነው፣ እዛ እያወሩ ነው ምናምን ብለው እየጻፉልኝ። እዛ መጀመሪያ እንደውም ብዙ እንትን አልነበረም፣ ብዙ ሰው ራሱ አልነበረም እና እዛ እየተወያየን ነበረ። አሁን ነው ወደ መቅደስ ከፍታ አይተን ቪዲዮቸውን ማነሽ ይፍቱ ስራ ቪዲዮቸውን ታያለሽ አይደለ? ከመጀመሪያው እኮ እውነት ከሆነ ከቤቷ ያስወጣት እኮ ሳፕራይዝ ብሎ እሱ ነው። ስለዚህ ይቺ ልጅ ቤታታ መንከራተትም የለባትም። መርዳትም ካለብን እንረዳታለን። የነበረችበት ንብረቷን አካፍሎ መኖር መብቱ ነው ከመረጠው ሰው ጋር። ሚስቱ ከሆነች ሚስት የልጅ እናት ነኝ ብላለች። ግን እቃዋን እኩል ሊያካፍል ግዴታው ነው እውነት ከሆነ ነው የምልሽ። እኛም እኮ ብለናል። አሁን ምን መሰለሽ እውነት ከሆነ ይሄ ትልቅ አሁን እዚህ እውነት ለመናገር ምን መሰለሽ አሁን እንደምንወያዩ አይደለም የምንወያየው፣ ፈርዘርሊ ነው የምንሄደው። እሱ እንዲህ ዝም ብሎ ያዝ ለቀቅ ሳይሆን ሲሪየስ ሊሆነ ነገር እንሄዳለን። ችግር የለውም። እሱ ግን አሁን ምንድነው ዛሬው ምንም ውጥንቅጡ የጠፋበት የጅል እኔ የጅል ቀልድ ነው የመሰለኝ። ነው ውጥንቅጥ የጠፋ የመሰለሽ እሱ ጋር ያለው ነገር እንጂ ልጅቷ የምትናገረው ነገር ትክክለኛውን ነገር ነው። ስታጣጥላ ስታቋሻት ነበረ። የውልሽኝ አብርሃም ያመጣ ሴት እኮ ሩታን አታጣጥልም። እየሳቀች